ጃቪ ሲመንስን እንግዲህ ለማስፈረም የሚደረገው ፉክክር በአርሰናልና በሊቨርፑል መካከል ተጠናክሮ እንደቀጠለ የሚጠቁሙ መረጃዎች እየወጡ ይገኛሉ። እንግዲህ ጃቪ ሲመንስ ሌቪጅግ እንደሚለቅ መረጋገጡን ተከትሎ እነዚህ ሁለት የፕሪሚየር ሊግ ክለቦች የተጫዋቹ መዳረሻ ለመሆን ከፍተኛ ጥረት ላይ ናቸው። እንግዲህ በባርሴሎና ታዋቂ አዳጊዎች መካከል የሆነው ላማሲያ ፍሬ ውጤት ነው። ጃቪ ሲመንስ ወደ ፓሪስ ሴን ጀርሜን ካቀና በኋላ ነገሮች እንዳሰቡት እየሄዱለት ባለመገኘታቸው ምክንያት እንዲሁም በቂ ጨዋታ ጊዜ እንዲሁም የመሰለፍን ዕድል ባለማግኘት ምክንያት የኪሊያን ምባፔ፣ ኔይማር ጁኒየር እንዲሁም የሌሎች ተጫዋቾችን ጥምረት ሰብሮ ለሱም የሚሰለፍበትን ዕድል መስጠት ትንሽ ከባድ ነውና ከዛ ጋር በተያያዘ ተጫዋቹም የእግር ኳስ ሕይወቱን ቀና ለማድረግ በማሰብ ከክለቡ በውሰት በመልቀቅ ወደ ተለያዩ ክለቦች ቆይታ አድርጓል። አንዴ ወደ ሀገሩም ሊግም ተመልሶ ነበር። አንዴ ደግሞ ወደ ጀርመን በሌቪጅግ ቤት ቆይታ ሲያደርግ እንደነበር እናስታውሳለን። አምና ጀምሮ ማለት ነው ላለፉት 18 ወራት እዚህ ክለብ ቆይታ አድርጓልና በሬድ ቡል አሪና ስቴዲየም በጣም አስደናቂ እንቅስቃሴን ካደረጉ ተጫዋቾች መካከል ስሙ ይጠቀሳል። ሉዊስ ኤንሪኬ ዘንድሮ ፓሪስ ሴን ጀርሜን ቢረከብም ለጃቪ ሲመንስ የሚሆን ቦታ የለኝም በማለት ያጫወት ፍልስፍናው ከተጫዋቹ አቅም ጋር የሚቀኝ አለመሆኑን በመግለጽ ተጫዋቹ ደግሞ ገበያው ላይ ከፍተኛ ገቢ የሚያስገኝ ተጫዋች መሆኑን በመረዳት ፓሪስ ሴን ጀርሜን ተጫዋቹን በቋሚነት ለሌቪጅግ እንደሰጡ ይታወቃል። ከሱም ዳጎስ ያለ ገቢ አግኝተውበታል። እንግዲህ ተጫዋቹ በነበረው የ18 ወራት የሬድ ቡል አሪና ቆይታ ያለውን አቅም በሚገባ ሳይቷል። ለሌሎች በተለይ ደግሞ እሱን ለሚፈልጉት ክለቦች ማለት ነውና በአጠቃላይ በሌቪጅግ ማሊያ ባደረጋቸው ያለፉት 60 ጨዋታዎች 15 ጎል አስቆጥሮ 19 ኳሶችን አመቻችቶ አቀብሏል። በሌቪጅግ ደግሞ እስከ 2027 ጸንቶ የሚያቆየውን ኮንትራት መፈረሙ አይዘነጋም ማለት ነው። በዚህ ዓመት ብቻ ለክለብና ለሀገር በተሰለፈባቸው 31 ጨዋታዎች 9 ጎል አስቆጥሮ 6 ኳስ አመቻችቶ ማቀበል ችሏል። ጃቪ ሲመንስ ስሙ በስፋት ከአርሰናልና ከማንቸስተር ዩናይትድ ጋር ሲያያዝ መቆየቱ አይዘነጋም። ግን ዩናይትድ ዩሮፓ ሊጉን ሳያሳኩ እንደ ሲመንስ አይነት ቁልፍ ተጫዋችን ለማስፈረም የሚያስችል ቁመና ላይ ይገኛሉ ተብሎ ማንሳት ትንሽ መዳፈር ነው የሚሆነው። ዩናይትድ ቢያንስ ቻምፒየንስ ሊግ መግባት አለበት። አለበለዚያ እንደ ሲመንስ አይነት ገና 22 ዓመት ላይ የሚገኝ በጣም ተስፈኛ አጥቂ አማካኝ መስመር ተጫዋች ነው። ይህን ተጫዋች ለማስፈረም የሚያስችል ቁመና ላይ ይገኛሉ። ለድርድሩም በቂ መስፈርቶችን አሟልተው ይቀርባሉ ተብሎ ማንሳት ብዙ የሚያስደፍር ጉዳይ አይመስልም ከማንቸስተር ዩናይትድ ጋር በተያያዘ ማለት ነው። ሌቪጅጎች ተጫዋቹን ማቆየት ቢፈልጉም የቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ቲኬትን መቁረጥ አለመቻላቸውን ተከትሎ ማርኮ ሮዝን እንግዲህ ከወራቶች በፊት እንዳሰናበቱ ይታወቃል። ያንን ተከትሎ ውጤታቸው ይበልጥ ቁልቁለት ነው ያጋጠመው ነው ሊባል የሚችለውና የጀርመን ቡንደስሊጋ ላይ በተለይ ቶፕ 4 አራት ውስጥ ገብቶ ማጠናቀቅ ያልቻለ ቡድን ነው ሌቪጅግ። ከዛ ጋር በተያያዘ ያው ተጫዋቹንም ማቆየት እንደማይችሉ ማንሳት ይቻላል ማለት ነውና ተጫዋቹን በዝውውር መስኮት ሌቪጅጎች እንደሚለቅ በተረጋገጠ ደረጃ መናገሩን ተከትሎ ክለቡም ከሱ ዳጎስ ያለ ሂሳብ ከወዲሁ ሊጠይቁ እንደሚችሉ ይገመታል። አርሰናልና ሊቨርፑል የተጫዋቹን በጣም በጥብቅ እየፈለጉት ይገኛሉ ተብሏል። መዳረሻቸውም እንዲሆን ለማድረግ እንቅስቃሴ ላይ ናቸው። ያው መድፎ ቤት ኦዴጋርድ ላይ የሚነሳው በተለይ ዘንድሮ አቋም መዋዠቁ በትልቁ መነጋገሪያው ጉዳይ ነው። በተለይ ዘንድሮ ባሳለፍነው ጥቅምት ወር ላይ ያው ጉዳት ካጋጠሙ በኋላ አቋም መዋዠቅ በትልቁ ተስተውሎበታል። ተጫዋቾች ፎርማቸው አንዴ ጥሩ ይሆናል፣ አንዴ መጥፎ ይሆናል ያለ የሚያጋጥም ነገር ነው። በአርሰናል ደጋፊዎች ግን በጣም በስፋት በተለይ ተጫዋቹ በዚህ የውድድር ዘመን የተተቸበት የውድድር ዘመን ነው ቢባል ብዙ ማጋነን አይሆንም። በተለይ ኳሶችን አይሞክርም፣ ስፔሶችን አይፈጥርም፣ የግብ በፊት እንደ ወትሮ የሚያቀብል የሚሰጥ የነበረ ተጫዋች ነበር። ያ ሁሉ የተገባ የሚል ጥያቄ አላቸውና የአምበልነት ሚናውንም ጥያቄ ምልክት ውስጥ የሚከቱ አንዳንድ አርሰናል ደጋፊዎች እንዳሉ በማህበራዊ ትስስር ገጾች ላይ በስፋት እየተመለከትን እንገኛለን። ለተጫዋቹ በአጠቃላይ አርሰናል አማራጭ የለውም። እንግዲህ ኦዴጋርድን ካስቀመጠ ንዋኔሪ ነው ሊያሰልፍ የሚችለው። ንዋኔሪን ደግሞ እንደ ቻምፒየንስ ሊግ አይነት ትልቅ ጨዋታዎች ላይ ኤክስፐሪመንት አይደለም መርሃ ግብር። ስለዚህ ያላቸውን ልምድ ያላቸውን አቅም ያላቸውን ተጫዋቾች ነው ማሰለፍ መቻል ያለበት። ልክ እንደ አርነ ስሎት ለምሳሌ ዶሚኒክ ሶቦዝ ላይ ደከም ባለበት ሰዓት ላይ ከርቲስ ጆንሰን የሚያስገባበት ጊዜ ነበረ፣ ወይም ደግሞ ከርቲስ ጆንሰን በቋሚነት የሚጠቀምበት ጊዜ እንደነበር እናስታውሳለን። ዶሚኒክ ሶቦዝ ላይ 2-3 ጨዋታ ከተቀያሪ ወንበር ላይ ሲነሳ ይበልጥ ተጫዋችንም እየቀጣ እንደሆነ ነው የሚገመተውና ወደ ፎርሙ እንዲመለስ ያስችሏል ማለት ነው። ሶቦዝ ላይ ደግሞ በድጋሚ መልሶ ቦታውን ለማግኘት ከፍተኛ ጥረት ስለሚያደርግ እንግዲህ ፉክክር ስለሚኖሩ ቦታቸው ላይ ጥሩ እንቅስቃሴ ያደርጋሉ ማለት ነው ተጫዋቾቹ። አርሰናል ቤት ግን ከጨዋታ ሁሌም ኦዴጋርድ ነው የሚሰለፈው፣ ፉክክር የለበትም። ያ ደግሞ በአቅም ቢወርድም ባይወርድም እንዲሰለፍ ያደርጓል ማለት ነው፣ አማራጭ ስለሌለ ማለት ነው። በአርሰናል የስብስብ ጥልቀትና ጥራት ጥያቄ ስለሚነሳባቸው ማለት ነውና ያንን ቦታ ለመፎካከር ይበልጥ ደግሞ ቦታውንም በቁጥርም በጥራትም ለመጨመር በማሰብ ሲመንስ ለማስፈረም ፍላጎት አላቸው። ለኦዴጋርድም ትክክለኛ ፉክክር ሊሰጥ የሚችል አቅም ያለው ተጫዋች ስለሆነ በሚኬል አርቴታ በጣም በጥብቅ እንዲፈለግ ያደረገው ጉዳይ ሆኗል ተብሏል። ሊቨርፑል ቤት ያለው የደች አብዮት ተጫዋቹንም በአቻ ግፊት እንግዲህ ያሳምነው አንፊልድ ሊያደርሰው የሚችላል ተብሎ የተገለጸ ይገኛል። አሰልጣኙ ሆላንዳዊ ናቸው። ቫን ዳይክን ጨምሮ ኮዲ ጋክፖ እንዲሁም ራያን ግራቨንበርክ በሶስት የተለያየ የሜዳ ዲፓርትመንት ላይ ተሰልፈው የሚጫወቱ ተጫዋቾችም ኔዘርላንድ ናቸውና
ነን ተጫዋች ፐርሱዌድ አድርገው ወይም ደግሞ ተጫዋቹን ይበልጥ አንፊልድ መቀላቀል ለሱ ትክክለኛው አማራጭ እንደሆነ አሳምነው ሊያስፈርሙት ወይም ደግሞ ፊርማውን አቅጣጫውን ወደ ሊቨርፑል እንዲያዞር ሊያደርጉ ይችላሉ ተብሎ የተገለጸ ይገኛል። እንደሚታወቀው ሊቨርፑል ስማቸው ከፍሎሪያን ቪርትስ ጋር ነው እየተያያዘ የሚገኘው። ይሄ ተጫዋች ግን በቀላሉ ማግኘት አይቻልም። ያው አንደኛ የሚጠየቀው ገንዘብ ከፍተኛ ነው፣ ሁለተኛ ከሲቲና ከባየር ሙኒክ በጣም ከፍተኛ ፉክክር ገጥሟቸዋል። እንደሚታወቀው ሊቨርፑሎችና በቀላሉ ተጫዋቹን ያስፈርማሉ ተብሎ አይገመትም። ከዛ ጻር ፊታቸውን ወደ ሲመንስ ለማዞር ተገዷል። በአጠቃላይ ይሄ በጣም ጥሩ አቅም ያለው የ22 ዓመቱ ኔዘርላንዳዊ የአጥቂ አማካይ መስመር ተጫዋች ሲመንስ ቴክኒካል አቢሊቲው ላቅ ያለ ነው። ታክቲካል ፍሌክሲቢሊቲውም እንደዛው በጣም አታኪንግ ቨርሳቲሊቲ ላይ መሰረት ያደረገ አቅምና ክህሎት ያለው ተጫዋች ነው። ለየትኛውም አሰልጣኝ ለየትኛውም የማጥቃት እንቅስቃሴ ተለዋጭ የሆነ ክህሎትና ሚናን መላበስ ይችላል። 9 ቁጥር 10 ቁጥር የክንፍ አጥቂ መስመር ተጫዋች እንደ ልብ መጫወት የሚችል ተጫዋች ነው። ይህንን ክህሎትን አቅሙን ይዞ ወዴት ያምራል የሚለው ጉዳይ ይጠበቃል። አሁን ባለው ወቅታዊ ሁኔታ ግን ቲም ቶክ እንዲሁም ደግሞ ኮት ኦፊሳይድ ይዘውት የወጡት መረጃ የሚያመላክተው አርሰናልና ሊቨርፑል ይህንን ተጫዋች ለማስፈረም ከፍተኛ ትንቅንቅ እያደረጉ እንደሚገኙ ነው መረጃዎች የሚጠቁሙት። ከዛ ውጭ በእንግሊዝ ፕሪሚየር ሊግ የውድድር ዘመን እንግዲህ 2024-2025 በቀጣይ ሳምንት የሚጠናቀቅ ይሆናል። ታዲያ በአመቱ በጣም አስደናቂ እንቅስቃሴን ያደረጉ ተጫዋቾችና እንዲሁም ደግሞ አሰልጣኞች በእጩነት ቀርበዋል። እንግዲህ አመቱ ምርጥ ተጫዋቾች ላይ 8 ተጫዋቾች በጣም ስታንድ አውት ፐርፎርመር የነበሩና በውድድር ዘመኑ ለክለቦቻቸው አስደናቂ እንቅስቃሴን ያደረጉ ተጫዋቾች ስማቸውን አካተዋል። የኒውካስል ዩናይትዱ አሌክሳንደር ኢዛክን ጨምሮ በሊቨርፑል እንግዲህ 3 ተጫዋቾችን በማስመረጥ ይቀድማል ማለት ነው። እንግዲህ ራያን ግራቨንበርክን በአማካይ መስመር ላይ፣ መሐመድ ሳላህ ከፊት መስመር ላይ ያለው እንግዲህ የግብጻዊ ኮከብ፣ ከዛ ውጪ ደግሞ የኋላ ደጀኑ ቨርጅል ቫን ዳይክን አስመርጧል። ከዛ ውጪ ኖቲንጋም ፎረስት 2 ተጫዋቾችን አስመርጧል፣ ክሪስ ውድ እና ሞርጋን ጊብስ ዋይትን ማለት ነው። ከዛ ውጪ ብሬንትፈርድ ብራያን ቤሙን ሲያስመርጥ አርሰናል በዴክላን ራይስ የተወከሉበት አጋጣሚ እንዳለ ማንሳት ይቻላል። ከዛ ውጪ አመቱ ምርጥ አሰልጣኝ በሚለው ዘርፍ ደግሞ በተለይ የብሬንትፈርዱ ቶማስ ፍራንክን ጨምረው የኒውካስል ዩናይትዱ ኤዲ ሆው፣ ከዛ ውጪ የኖቲንጋም ፎረስቱ ኑኖ ስፒሪቶ ሳንቶ እንዲሁም የወልቭሱ ቪቶር ፔሬራና የሊቨርፑሉ አርነ ስሎት በእጩነት ቀርበዋል ማለት ነው። ብዙ ጊዜ በተለይ ፕሪሚየር ሊጉን የሚያሳካው አሰልጣኝ የዋንጫ ክብሩ እንደሚያሳካ ይገመታልና አርነ ስሎት ይሄንን ክብር የማሳካት እድላቸው ሰፊ ስለመሆኑ ከወዲሁ የተነሳ ይገኛል። የአመቱ ምርጥ ወጣት ተጫዋቾች በሚለው ዘርፍም እንዲሁ 8 ተጫዋቾች በእጩነት ቀርበዋል። የኢፕስዊች ታውኑ ሊያም ዴላፕ የአጥቂ መስመር ተጫዋች ማለት ነው። ከዛ ውጪ የኖቲንጋም ፎረስቱ አንቶኒ ኤላንጋን ጨምሮ ራያን ግራቨንበርክ በሊቨርፑል ቤት የሚገኘው እንዲሁም ዲን ሃውሰን የበርንማውዝ የተከላካይ መስመር ተጫዋች ነው። እንዲሁም ኮል ፓልመር ከቼልሲ ቤት፣ ጆ ፔድሮ ከብራይተን ኤንድ ሆቭ አልቢዮን እንዲሁም ደግሞ ሞርጋን ሮጀርስ ከአስቶን ቪላ እና ዊሊያም ሳሊባ የአርሰናል የተከላካይ መስመር ተጫዋች በእጩነት ስማቸውን አካተዋል ማለት ነው። በአጠቃላይ የአመቱ ምርጥ ወጣት ተጫዋቾች ዘርፍ ላይ ነው እነዚህ ተጫዋቾች ስማቸውን ያካተቱት። በቀጣይ አሸናፊዎቹ ማን ይሆናሉ የሚለው ጉዳይ ይጠበቃል። ከዛ ውጪ የማንቸስተር ዩናይትድ የቀድሞ የተከላካይ መስመር ተጫዋች በአሁኑ ሰዓት ደግሞ በፐንዲትነት ወይም በጨዋታ ተንታኝነት በተለያዩ ሚዲያዎች ላይ የሰራ የሚገኘው ጋሪ ኔቪል ከ8 እስከ 10 የሚደርሱ የማንቸስተር ዩናይትድ ተጫዋቾች በክረምት የዝውውር መስኮት ላይ መሰናበት እንደሚኖርባቸው ሀሳቡን አጋርቷል። በዩናይትዳውያን መረሳት የሚፈልገው ይህ የውድድር ዘመን ሊያስታግስ የሚችለው የአውሮፓ ሊግ የፍጻሜ ጨዋታ ነው። ቀጣይ ሮብ ይደረጋል። በአቋራጭ ወደ ሻምፒየንስ ሊግ ማቅናት የሚችሉበት እድል አለ። ይጠቀሙበታል ወይ የሚለው ጉዳይ ይጠበቃል። ግን ክለቡ በዚህ የውድድር ምዕራፍ ላይ ሁሌ ተሳታፊ ለመሆን ቢያንስ ደግሞ በየአመቱ ውስጥ እንግዲህ 4 ውስጥ ገብቶ የሚያጠናቀቅ ቡድን ለመሆን ከ8 እስከ 10 የሚደርሱ ተጫዋቾቹን ማሰናበት መቻል ይኖርበታል ብሏል። እንግዲህ ጋሪ ኔቪል ማለት ነው። የውድድሩ አጋማሽ ላይ ቴኔግን አሰናብቶ እንግዲህ እንዲሁ ሩበን አሞሪምን መሾም ምንም ለውጥ ያልፈየደለት ማንቸስተር ዩናይትድ የውድድር ዘመኑን በተቻለ መጠን የአውሮፓ ሊግ ስኬት ጋር ለማጠናቀቅ ከፍተኛ ጥረት ያደርጉበታል ተብሎ ይገመታል። ታዲያ እንደ ቀድሞ የዩናይትድ አንጋፋ የተከላካይ መስመር ተጫዋች ጋሪ ኔቪል ሀሳብ ከሆነ ማርከስ ራሽፎርድን ጨምሮ ጄደን ሳንቾ፣ አንቶኒና ካሴሚሮ ክለቡን የግድ እንደሚለቁ ጠቁሟል። ሳምንታዊ ክፍያቸው ብቻ ዩናይትድ መገላገሉ ራሱ ፋይዳው እጅግ ብዙ ነው ብሏል። ከስካይ ቤት ጋር ባደረገው ቆይታ ነው ሀሳብ የሰጠው። እንግዲህ 3-4 ተጫዋቾች ኮንትራታቸው ይጠናቀቃል። እንደገና 3-4 ተጫዋቾች ደግሞ ክለቡን ይለቃሉ። ያ ማለት ወደ 8 ወደ 9 ተጫዋቾች ከዩናይትድ ጋር ይለያያሉ ማለት ነው። በጣም ዩናይትድ በቀጣይ ዓመት ተፎካካሪ ነው ብቅ እንዲል ትልቅ አስተዋጽኦ ያደርጋል ሲል ሀሳቡን ሰጥቷል። ከዛ ውጪ አንሄል ዲ ማሪያ ከልጅነት ክለቡ ቤኔፊካ ጋር እንደሚለያይ አሳውቋል። እንግዲህ በይፋ ማለት ነው። በዘመኑ እንግዲህ ከታዩ በጣም ምርጥ ከሚባሉ አርጀንቲናውያን ተጫዋቾች መካከል አንዱ ነው አንሄል ዲ ማሪያ። የፈረንሳዊ አየር ክለብ ፓሪስ ሴን ጀርሜን ለቆ የልጅነት ክለቡን ከተቀላቀለ በኋላ እጅግ በጣም አመርቂ እንቅስቃሴዎችን እያደረገ ይገኛል። የ37 ዓመቱ አርጀንቲናዊ ዘንድሮ ባደረጋቸው 38 ጨዋታዎች 15 ጎል አስቆጥሯል። 9 ኳስ ደግሞ አመቻችቶ ማቀበል ችሏል። በዚህ እድሜው የቤኔፊካ የማጥቃት እንቅስቃሴ ዋና መሳሪያ መሆኑን እያሳየ ይገኛል። የክለቦች የዓለም ዋንጫ በቀጣይ ሰኔ ወር ላይ ይጀምራል። ቢሆንም ግን እንደ ፖርቹጋል ጋዜጣ ሪከርድ ዘገባ ከሆነ ዲ ማሪያ እንግዲህ አንዴ ወስኗል። ስለዚህ ውድድር ምዕራፉም ሊያቆየው አልቻለም ብሎ ዘግቧል። እንግዲህ ከልጅነት ክለቡ ጋር ቤኔፊካ ጋር ማለት ነው በይፋ እንደሚለያይ ለማወቅ ተችሏል ማለት ነው። በቀጣይ ጫማ አይሰቅልም፣ ግን የእግር ኳስ ህይወቱ ከአውሮፓ ውጪ እንደሚሆን ማረጋገጫ ሰጥቶበታልና እግር ኳሱን ወደ ጀመረበት ሮሳሪዮ ሴንትራል የመመለስ ፍላጎት ቢኖረውም ግን ደግሞ ማንነታቸው የማይታወቁ ማፊያዎች
ተጫዋቹና ቤተሰቡ ላይ ዛቻ ማስተላለፋቸውን ተከትሎ ወደ አርጀንቲና ይመለሳል ተብሎ አይገመትም። በተለያዩ ጊዜያቶች ላይ አንዳንዴ መኪና መስታወቶች ላይ አንዳንዴ በጣም በትልልቅ ህንጻዎች ላይ ጽሁፎች ይታያሉ። ወደ አርጀንቲና ከተመለስክ በተለይ ወንድ ነህ ወደ አርጀንቲና ትመለሳለህ የሚል አይነት ዛቻ በተለይ ቤተሰቡ ላይ እሱ ላይም ያጠነጠነ ዛቻዎች ይተላለፋሉና ያ ጉዳይ በተለይ ተጫዋቹም እረፍት የነሳው ጉዳይ ነው። በብሔራዊ ቡድን ጉዳይ ይህንን ጉዳይ በጣም ሲተች ነበር ሊዮኔል ስካሎኒ እንደሚታወቀው የተጫዋቹን በተለይ ደግሞ ሁኔታ በስነ ልቦና ረገድ ጉርቶብኛል ብለው በስፋት ተናግሮ ነበር የኮፓ አሜሪካን ሲያሳኩ አምና ማለት ነውና ይሄ ጉዳይ እስካሁን አለ። ስለዚህ ሮሳሪዮ ሴንትራል ወደ ክለቡ የሚመለስበት እድል በጣም ጠባብ ነው ለቤተሰቡ ስጋት ሲል ማለት ነውና የዓለም ዋንጫ አሸናፊ ተጫዋች ነው ዲማሪያ። አስደናቂ በነበረው የአውሮፓ ቆይታው ለሪያል ማድሪድ ጨምሮ ለማንቸስተር ዩናይትድ፣ ለጁቬንቱስ እንዲሁም ለፓሪስ ሴን ጀርሜን ታላላቅ ክለቦች ተጫውቶ እንዲያልፍ ያስቻለውን አይነት እንቅስቃሴ አሳልፏል። በዘመናችን ከታዩ አስደናቂ አቅም ካላቸው አርጀንቲና ተጫዋቾች መካከል አንዱ ነው። ቀጣዩ ማረፊያው የት ይሆናል የሚለው ጉዳይ ይጠበቃል። ከቤኔፊካ ግን በይፋ እንደሚለያይ ከልጅነት ክለቡ ጋር ማለት ነው በተረጋገጠ ደረጃ የተገለጸ ይገኛል። ከዛ ውጪ ናፖሊዎች ፌዴሪኮ ኬዛን በውሰት ለማግኘት በይፋ ለሊቨርፑል ጥያቄ አቅርበዋል ተብሏል። ጣሊያናዊ በመጣበት እግሩ ወደ ጣሊያን ተመልሶ ሊያቀና እንደሚችል የሚጠቁሙ መረጃዎች በስፋት ሲወጡ መቆየታቸው አይዘነጋም። አሁን በይፋ ናፖሊ ተጫዋቹን ለማስፈረም የውሰት የዝውውር ጥያቄ አቅርበዋል። የኬዛ ጉዳይ መነጋገሪያ ነው። ያው ቱቶ ስፖርትን ዋቢ በማድረግ ፉትቦል ኢታሊያ ይህንን መረጃ አጠናክሮ ዘግቧል። ናፖሊ ተጫዋች ፈላጊ ነው ብቅ ብለዋል። በውሰት ከዛም በቋሚነት ተጫዋቹን ማስፈረም የሚችሉበትን አማራጭ ያካተተ ፕሮፖዛል ለሊቨርፑል አቅርበዋል። ሊቨርፑል ደግሞ ኦብሊጌሽን የሚል ነገር እንዲካተትበት ይፈልጋሉ ተብሏል። ሎን ዊዝ ኦብሊጌሽን ዊዝ ኦፕሽን ሳይሆን ዊዝ ኦብሊጌሽን ቱ ባይ ወይም ደግሞ ተጫዋቹን በውሰት የማስፈረም አማራጭ ሳይሆን በውሰት የማስፈረም ግዴታ ውስጥ እንዲገቡ የሚያስገድድ አንቀጽ መካተት አለበት ባይ ናቸው። እንግዲህ አስታራቂ ሀሳቦች በቀጣይ ጊዜያቶች ላይ ይመጣሉ ተብሎ ይገመታል። እንግዲህ በቀጣይ ኬዛ ያው ወዴት ያመራል የሚለው ጉዳይ የሚጠበቅ ነው። ባሳለፍነው ክረምት ነበር ለሊቨርፑል ፊርማውን ያስቀመጠው የአንሽሎት የመጀመሪያ ፈራሚ ነበረ ኬዛ። ግን በሚታይ ደረጃ ተጫዋቹ ሜዳ ላይ ሲሰለፍ እየተመለከት ነው አይደለም የምንገኘው። በጣም የተመጠኑ ደቂቃዎች ነው እያገኘ የሚገኘው። ያው ቁልፉ ነገር ኬዛ በሊቨርፑል ብሎም በአጠቃላይ በፕሪሚየር ሊጉ ለመላመድ ትንሽ ጊዜ ሊወስድበት ይችላል። ግን እየተሰለፈ ነው ያን ነገር ማግኘት የሚችለው። እየተሰለፈም አይደለም ከፊትነስ ጋር በተያዘም ራሱ ለጨዋታ ዝግጁ ማድረግ ላይም ጥያቄ የተነሳበት ይገኛል። ጉዳት በተለያዩ ጊዜያቶች ላይ አጋጥሞት የነበረ ተጫዋች ነበር። በዚህ ውድድር ዘመን ላይ የአንቶኒዮ ኮንቴ ቡድን ናፖሊ ሴሪያው ሊጠናቀቅ እንግዲህ 2 ጨዋታ እየቀረው በአንድ ነጥብ ልዩነት ሴሪያውን እየመሩ ነው የሚገኙት። ቢያሳኩትም የአውሮፓ ሻምፒየንስ ሊግ እግር ኳስን ግን በቀጣይ ዓመት እንደሚጫወቱ ማረጋገጣቸው ይታወቃል። በቀጣይ ዓመት ደግሞ ስብስባቸውን ይበልጥ አሁን ካለበት በተሻለ መልኩ የማጠናከር ፍላጎት አላቸው ተብሏል። እንደሚታወቀው ኩቪካ ክቫራትስኬሊያን ባሳለፍነው ጥር የዝውውር መስኮት ላይ ወደ ፓሪስ ሴን ጀርሜን ያሳልፈው ከሰጡ በኋላ የውድድር ዘመኑ ላይ ማጥቃት እንቅስቃሴያቸው በጣም ተዳክሞ እየታየ ይገኛል። ሉካኩ ጎል ያስቆጥራል፣ ካልሆነ ጂያካሞ ራስፓዶሪ አንዳንዴ፣ ካልሆነ ግን ስኮት ማክቶሚኒ ላይ ነው እንግዲህ ቡድኑ የማጥቃት እንቅስቃሴው መሰረት ያደረገው። ይሄ ተጫዋች በጣም አመርቂ እንቅስቃሴን እያደረገ ይገኛል። ወደ 11 የጎል ተሳትፎች ቀጥተኛ ግንኙነት እንዳለው መረጃዎች ጠቁመዋልና በጣም ባለፉት ደግሞ ውስን 3-4-5 ጨዋታዎች የቡድኑ ጎል መንስኤ ሲሆንም በተደጋጋሚ እያየ ነው ስኮት ማክቶሚኒና በተለይ ኩቪካ ክቫራትስኬሊያ ለመኖሩ በከንፍ የማጥቃት እንቅስቃሴያቸው እንዲዳከም አስተዋጽኦ አበርክቶባቸዋል ተብሎ በስፋት የተነሳ ይገኛልና ያን ነገርም ለመተካት ኬዛን የማስፈረም ፍላጎት እንዲኖራቸው ያስገድዳ አንዱም ጉዳይ ስለመሆኑ ማንሳት ይችላል። ኬዛ ዳግም ወደ ጣሊያን በመመለስ አቅሙን በማዳበር መልሶ በማግኘት አዙሪዎቹን ወይም ደግሞ ሀገሩ ጣሊያን ብሔራዊ ቡድን ዳግም በመቀላቀል በጥሩ አቅም ማገልገል ፍላጎት አለው ተብሎ የተገለጸ ይገኛል። ፌዴሪኮ ኬዛ ሁለገብ የክንፍ አጥቂ ተጫዋች ወደ አቋሙ ተመለሰ ሲባል ከጫፍ ሲደርስ እንግዲህ የተለመደው የጡንቻ ህመሙ እያገረሸበት የተጫዋቹን አቅም በተደጋጋሚ እንዳያሳይ መንገዱ ላይ የቆመ እክል ሆኖበታል። እንግዲህ በሊቨርፑል አሁንም ያጋጠመው ጉዳይ ያ ነው የሚመስለው። እርግጥ አሁን ጉዳት ላይ አይደለም የሚገኘው፣ ግን ደግሞ በዚህ ዓመት ጉዳት ላይ ከአንድ ሁለቴ ሳይጫወት ጉዳት ሲያጋጥም የነበረ ተጫዋች እንደነበር እናስታውሳለንና ተጫዋቹ በይፋ አሁን ወደ ጣሊያን ሊመለስ የሚችልበት እድል ከፍተኛ ስለመሆኑ የተገለጸ ይገኛል። በሊቨርፑል ኬዛን በፕሪሚየር ሊጉ 3 ጊዜ ብቻ ነው ያየ ነው ተቀይሮ የገባ ያከናወናቸው መራግሮች ናቸው። በሊቨርፑል በአጠቃላይ 444 ደቂቃ ብቻ ነው የተሰጠው። ከነዛ መካከል በሻምፒየንስ ሊግ ወደ 105 ደቂቃ ተሰጥቶታል። ኤፍኤ ካፕ ላይ 135 ደቂቃ፣ በኤፍኤል ካራቦ ካፕ ደግሞ 104 ደቂቃዎችን ገደማ ነው ተሰልፎ መጫወት የቻለው። በአጠቃላይ በቀዩ ማሊያ 12 ጨዋታዎች ላይ ነው ኬዛን ያየ ነው። 3 ጎል አስቆጥሯል። በዚህ ጊዜ አንዱ ኳስ አመቻችቶ ያቀበለበት አጋጣሚ አለ። እጅግ በጣም የተመጠኑ ደቂቃዎች ናቸው። 444 ደቂቃ ማለት ለአንዳንድ ተጫዋች የ3 ወይም የ4 ጨዋታ ጉዳይ ነውና ተጫዋቹ በጣም ምን ያክል የተመጠነ የጨዋታ እንቅስቃሴ፣ የሜዳ ላይ እንቅስቃሴ እንዲሁም ደቂቃዎችን በአጠቃላይ በአንሽሎት እየተሰጠው እንደሚገኝ መመልከት ይቻላል። ተጫዋቹ ተቀያሪ ወንበርን ለማሞቅ አልነበረም ወደ አንፊልድ ያቀናው። ያለው ነባራዊ ሁኔታ ግን ያው ተጫዋቹ ከቋሚ አሰላለፍ እንዲርቅ አድርጎታል። ስለዚህ ዳግም ወደ ጣሊያን የማቅናቱ እድል ሰፊ ይመስላል። ናፖሊዎች የኬዛን ዓመታዊ 4.5 ሚሊዮን ዩሮ ለመክፈል ፈቃደኛ ናቸው። ስለዚህ የክረምት የዝውውር መስኮት የመጀመሪያ ፍራሚያቸውም ሊሆን እንደሚችል ላሪፐብሊካ አጠናክሮ ያሰፈረው ጽሑፍ ያመላክታል። ያው የሊቨርፑል ሎን ዊዝ ኦብሊጌሽን ቱ ባይ ጥያቄ ናፖሊዎች የሚመልሱበት አግባብ ነው የሚጠበቀው እንጂ ተጫዋቹም ማቅናት ይፈልጋል። ሊቨርፑልም ተጫዋቹን የመሸኘት ፍላጎት አላቸው። ናፖሊዎችም ተጫዋቹን የማስፈረም ፍላጎት አላቸው። ስለዚህ ይህ ዝውውር የመከናወን እድሉ ሰፊ ስለመሆኑ የተገለጸ ይገኛል። ከዛ ውጪ አርሰናል ኑኖ ታቫሬዝን በቋሚነት ለላትዚዮ አሳልፈው ሰጥቷል። ከተጫዋቹ ወደ 9 ሚሊዮን ዩሮ ወደ ካዝናቸው የሚያስገባ
የሚያስገባ ይሆናል። እንግዲህ አርሰናል በዚህ ቦታ ላይ ወጣቱ ተስፈኛ ማይልስ ሉዊስ ስኬሊን ጨምሮ አዲሱ ፈራሚ ሪካርዶ ካላፊዮሪ እንዲሁም አሌክሳንደር ዚንቼንኮና ቲርኒ አይነት ተጫዋቾች ስላሉ ኑኖ ታቫሬዝ በሚኬል አርቴታ ስር የሚሰለፍበት እድል ጠባብ ከመሆኑ ጋር በተያያዘ ወደ ሰሜን ለንደን ይመለሳል ተብሎ አይገመትም። ተጫዋቹን በስታዲዮ ኦሎምፒኮ ጸንቶ እንደሚቆይ በይፋ ማረጋገጫ ሰጥቶበታል ማለት ነው። ተጫዋቹ በውሰት ከዛም በቋሚነት ወደ ስታዲዮ ኦሎምፒኮ የሚያመራበት እድል ገና በኮንትራክት ውስጥ እንደተካተተ በፊት የሚታወቅ ጉዳይ ነው። ስለዚህ መድፈኞቹ በተጫዋቾች የሽያጭ ትርፍ ተካፋይ ሆነዋል ማለት ነው። ፖርቹጋል የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች ሆኖ ኑኖ ታቫሬዝ ወደ ጣሊያን ካቀና በኋላ በተክለ ሰውነት በአቅም በሜዳ ላይ ክህሎት በጣም ዳብሮ ታይቷል። ለላዚዮች በዚህ ውድድር ዘመን በሴሪያው ብቻ ባደረጋቸው 21 ጨዋታዎች 3 ጎል አመቻችቶ ማቀበል ችሏል። 3 ኳሶችን ይቅርታ አመቻችቶ ማቀበል ችሏልና ተጫዋቹ በዚህ ዓመት 6 ጊዜ ጉዳት አጋጥሞታል። በጣም ለጉዳት ተጋላጭ የሆነ ተጫዋች እንደሆነ አመላካሽ ነጥብ ነው። ለ100 ቀናት ገደማ ከሜዳ ርቋል ማለት ነውና እንደዛም ቢሆን ተጫዋቹ ለክለቡ ያለው ወሳኝነት እንዲሁም ሜዳ ላይ የሚሰጠው ጠቀሜታን ከግምት ውስጥ በመክተት ላዚዮች የተጫዋቹን ውል ቋሚ ለማድረግ ወስኗል ማለት ነው። እንግዲህ አርሰናል ይህን ተጫዋች ያጡታል ግን ወደ 9 ሚሊዮን ዩሮ ወደ ካዝናቸው የሚያስገቡ ስለመሆኑ ማንሳት ይቻላል። ከዛ ውጪ ዲን ሃውሰንን ያጡት የሚመስሉት ሊቨርፑሎች ፍሪምፖንግን ዝውውር ለመቋጨት ተቃርበዋል። የ19 ዓመቱ ስፔን የተከላካይ መስመር ተጫዋች ሃውሰን ሊቨርፑልን ጨምሮ አርሰናል፣ ቼልሲ በጣም በጥብቅ ሲፈልጉት የነበረ ተጫዋች እንደነበር ይታወቃል። ወደ ማድሪድ ማቅናቱ የማይቀር ይመስላል። አሰልጣኝ ዣቪ እንግዲህ የመጀመሪያ ስራው ማድሪድ ቤት ያለውን የተከላካይ መስመር ቀውስ መጠገንና ማስተካከል ነው። በዛ ሂደት ሃውሰንን ምርጫ አድርጎታል። ለብርሞዞች የውል ማፍረሻውን ወይም ወደ 60 ሚሊዮን ዩሮ ሪያል ማድሪዶች ለማቅረብ ተስማምተዋል ተብሏል። ገንዘቡን በበርንማውዝ ያው ተቀባይነት ማግኘቱ የማይቀር ጉዳይ ነው። እንግዲህ ተጫዋች ወደ ሪያል ማድሪድ ከፈለገ ያው ፈለገ ነው። ያ ተጫዋች ወደ ማድሪድ ለማቅናት ፍላጎት ሊያሳይ እንደሚችል ምንም ጥያቄ የለውም። ከዛ አንጻር ወደ ሳንቲያጎ ቤርናቦ ማቅናቱ የማይቀር ጉዳይ ይመስላል። ታዲያ ሃውሰንን ለማስፈረም የነበረው ፍክክር የተረቱ የሚመስሉት ሊቨርፑሎች ፊታቸውን ሙሉ ለሙሉ ወደ ጀርሚ ፍሪምፖንግ አዙረዋል። የሌቨርኩሰኑ እንግዲህ ቴክኒካል ዳይሬክተር ምንም ንግግሮች የሉም በሚል እንግዲህ ጉዳዩን ለማጣጣል ቢሄዱም ተጫዋቹ ግን አንፊልድ ብር ላይ ቆሞ እንደሚገኝ ነው እየተገለጸ የሚገኘው። እንግዲህ በግል ጥቅማጥቅምም ከተጫዋቹ ጋር የተስማሙት ሊቨርፑሎች የትሬንት አሌክሳንደር አርኖልድ ቦታን በዚህ ተጫዋች የመተካት ፍላጎት አላቸው። ተጫዋቹም እየተጠየቀ የሚገኘውን የ40 ሚሊዮን ዩሮ የውል ማፍረሻ መክፈል ብቻ ነው እንግዲህ ከሊቨርፑል የሚጠበቀው ማለት ነው። በርካታ ምንጮችም ፍሪምፖንግ የሊቨርፑልን የክረምት የዝውውር መስኮት የመጀመሪያው ፈራሚ እንደሚሆንም እያዘገቡ ይገኛሉ። ከዛ ውጪ አሌሃንድሮ ጋርናቾ ማንቸስተር ዩናይትድን ከመልቀቁ በፊት በቼልሲ ቤት የተረጋገጠ የቋሚ መሰለፍን እድል ማግኘት እንደሚፈልግ ቼልሲ ክሮኒክል ዘግቧል። እንደሚታወቀው ተጫዋቹ በምዕራብ ለንደኑ ክለብ በቼልሲ በጥብቅ ይፈልጋልና በዚህ ክለብ በቋሚነት የሚሰለፍበትን እድል እንደሚያገኝ መጀመሪያ ተጫዋቹ ማረጋገጥን ይፈልጋል ተብሏል። ጋርናቾ የእግር ኳስ ጉዞ በአትሌቲኮ ማድሪድ ነው የጀመረው። ዩናይትድን በጊዜ ሂደት በ2021 ነው የተቀላቀለው። በካሪንግተን ብዙም ሳይቆይ ለዋናው ቡድን ማደግ የቻለ ተጫዋች ነውና በዚህ ውድድር ዘመን በሁሉም ጨዋታዎች ዘንድሮ 54 ጨዋታዎችን አድርጓል። ለጉዳት ምንም ብዙም ተጋላጭ የሆነ አይነት ተጫዋች አይደለም። 11 ጎሎችን አስቆጥሮ 10 ኳስ አመቻችቶ ማቀበል የቻለበትን የውድድር ዘመን እያሳለፈ ይገኛል። በ2004 በ2005 በማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር ማለት ነውና ከጥቅምት ወር በኋላ ከዛ ፊት ደግሞ በአሰልጣኝ ኤሪክ ቴን ሃግ ተጫዋቹ ጥሩ ተሰጥኦና ጥሩ አቅም አለው፣ ምንም ጥያቄ የለውም። የአዲሱን አሰልጣኝ ታክቲካዊ ሀሳቦች በመረዳት ሜዳ ላይ ግን ልዩነቶችን መፍጠር የተሰጠ ወይም ደግሞ ለዛ ዝግጁ የሆነ ተጫዋች ነው ወይ የሚለው ጥያቄ እስካሁን ድረስ ምላሹ ያው በግራም በቀኝም የተለያየ ነው። ወጣቱ አርጀንቲና ተጫዋች ስሙ ያው በስፋት ባሳለፍነው ጥር የዝውውር መስኮት ላይ እንኳን ከናፖሊና ከቀድሞ ክለቡ አትሌቲኮ ማድሪድ ጋር በጣም በስፋት ሲያዝ እንደነበረ አይዘነጋም። በስተመጨረሻም ያው በክለቡ ጸንቶ ቆይቷልና ከጊዜ ወደ ጊዜ ግን ውጤታማነቱና የሜዳ ላይ ልዩነት ፈጣሪ እንቅስቃሴው ከጊዜ ወደ ጊዜ መጠነኛ በሆነ መልኩ እየተዳከመ መጥቷል የሚል ሀሳቦች የተሰነዘሩበት ይገኛሉ። ተጫዋቹም በክለቡ በተለይ ምቾት ተሰምቶት እየተጫወተ እንደማይገኝ አመላካሽ ነጥቦችን ከሜዳ ውጭ እያየን እንገኛለን። ለአብነት ያህል ቤቱ ለሽያጭ አቅርቧል። እንደዚህ አይነት ጉዳዮች በተለይ በማንቸስተር ከተማ ያለውን ቤቱ ነው በይፋ ለሽያጭ ያቀረበውና በተለይ በክለቡ ደስተኛ ለመሆኑ ጉዳይ አመላካሽ ነጥብ ነው ተብሎ የተገለጸ የሚገኛል። ሩበን አሞሪም በተጫዋቹ ተስፋ ወደ መቁረጡ ሁኔታውን በመቀበል እንግዲህ ክለቡ ያው ከሱ ውጪ አድርጎ እያሰበው እንደሚገኝና ቀጣዩን ተተኪውን ተጫዋች የለየም ይመስላል። ያው እንዳሁን ማቲያስ ኩኛ አይነት ተጫዋቾችን ለማስፈረም ከጫፍ የደረሰ ቡድን እንደሆነ የሚታወቅ ጉዳይ ነውና በዛ ሂደት ጋርናቾ ለመተካት ሀሳብ አላቸው ተብሎ የተገለጸ ይገኛል። አርጀንቲና የክንፍ አጥቂ መስመር ተጫዋች ጋርናቾ ያው ገዢ የሚያጣ ተጫዋች አይደለም። እውነቱን ለመናገር ጥሩ አቅም ያለው ተጫዋች ነው። ቼልሲ፣ ናፖሊ ኮማሪድ አሁንም ቢሆን ወቅታዊ ዝውውር ሂሳቡ ወደ 66 ሚሊዮን ዩሮ ወይም ወደ 70 ሚሊዮን ፓውንድ ገደማ ይገመታል። በተለይ በኤስቲሜትድ ትራንስፈር ቫልዩ አማካኝነት ማለት ነው። ተጫዋቹ ግን ምናልባት በድርድር ዋጋው ሊቀንስ የሚችልበት እድል እንዳለ ግልጽ ነው። ዞሮ ዞሮ ዩናይትድን በር ማንኳኳታቸው እንደማይቀር ይገመታል። እነዚህ ሶስት ቡድኖች ማንቸስተር ዩናይትድ እንደሚታወቀው በዝውውር መስኮቱ ላይ እጃቸውን ዘርግተው በደንብ በተለይ ቡድን ስብስብ ላይ ትኩረት ያደረገ የዝውውር ዑደቶችን ለማከናወን ከፈለጉ በተለይ እግር ኳሳዊ በሆነ መንገድ ገቢ ማግኘት መቻል ይጠበቅባቸዋል። አንዱ ቢያንስ የአውሮፓ ሊግ ዋንጫ ክብር ማሳካት ነው። ለፍጻሜ መድረስም ጥሩ ገቢ ያስገኝላቸዋል። እርግጥ ነው ግን በፕሪሚየር ሊጉ ያሉበት የደረጃ ሰንጠረዥ ጥሩ ገቢ እንዲያገኙ አያስችላቸውም። በዝውውር መስኮቱ ላይ በስፋት ለመንቀሳቀስ ወይ ደግሞ ተጫዋች መሸጥ ግድ ይላቸዋል። በዛ ሂደት ደግሞ ስሙ ከፊት የሚጠቀሰው ተጫዋች አሌሃንድሮ ጋርናቾ ስለመሆኑ የተገለጸ የሚገኘው ተጫዋቹ ታዲያ በተለይ ስሙ እየተያዘ ከሚገኝበት ክለብ ከሆነው ከቼልሲ አሰልጣኝ ኤንዞ ማሬስካ የሚሰልፍበትን ዋስትና መጀመሪያ ማረጋገጥ እንደሚሻ ተገልጿል። ይሄ ማለት ፕሪሚየር ሊጉን የመልቀቅ ፍላጎት የለውም፣ ግን
ክለብ ሊቀይር የሚችልበት እድል ሰፊ ሊሆን እንደሚችል የተገለጸ ይገኛል ማለት ነው። ዩናይትድ ያው ተጫዋቹን በቀላል ሂሳብ ይለቋል ተብሎ ስለማይገመት ቼልሲ ካዝናቸውን በደንብ ዝግጁ ማድረግ ይጠይቃቸዋል። ተጫዋቹ አብዛኛውን የውድድር ዘመኑ ከግራ መስመር እየተነሳ ነው የሚሰለፉ። ስለዚህ ቼልሲዎች ያው እንደሚታወቀው ሳንቾንም በውሰት ከማንቸስተር ዩናይትድ አስፈርመው ነው የሚገኙት። ተጫዋቹን በቋሚነት ያስፈርማሉ አያስፈርሙም የሚለውን ጉዳይ ክረምት ላይ እልባት እንሰጥበታለን ብለው እንግዲህ በይፋ ተናግሯል። በተለይ እንደ ቤግዳድ ኤግባሊ የቡድኑ እንዲህ ቁልፍ የሆነ የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ግለሰቦች እንደሆነ ይታወቃሉና ከፍ ባለመልኩ በተለይ ደግሞ ተጫዋቹ ቢቆይም ባይቆይም ጋርናቾን ለማስፈረም ፍላጎት ግን ማሳየታቸውን አላቆሙምና ምን አይነት እንቅስቃሴዎችን ያደርጋሉ በቀጣይ ጊዜያቶች ላይ የሚለው ጉዳይ ከአሊያንድሮ ጋርናቾ ጋር እንዲጠበቅ ያደርገዋል። ከዛ ውጪ የሪያል ማድሪዱን የቀኝ ክንፍ የአጥቂ መስመር ተጫዋች ሆኖ ሮድሪጎን በእጃቸው ለማስገባት የሚደረገው ፉክክር በሊቨርፑልና በአርሰናል መካከል ጦፏል የሚሉ መረጃዎች በስፋት እየወጡ ነው። ሮድሪጎ እንግዲህ ሪያል ማድሪድ ለመልቀቅ ዝግጁ መሆኑን የሚጠቁሙ መረጃዎች ከወጡ በኋላ ተጫዋቹን ለማስፈረም የሚደረገው ፉክክር በሁለቱ የፕሪሚየር ሊግ ክለቦች መካከል ተጠናክሮ መቀጠሉ የሚጠቁሙ መረጃዎች ወጥቷል። ከወደ ስፔን የሚመነጩ ዘገባዎች እንደሚያመላክቱት ከሆነ ከፕሪሚየር ሊጉ ጥሩ የዝውውር ሂሳብ ይዘው የሚመጡ ቡድኖች ካሉ ተጫዋቹ ሻንጣውን ለመሸከፍ ተዘጋጅቷል የሚሉ መረጃዎችን ይዘው መውጣታቸው አይዘነጋም። ሀገሩን ብራዚልን እንግዲህ 20 ጊዜ ወክሏል። ሮድሪጎ በ2018 ነበር የብራዚሉን ክለብ ሳንቶስን በመልቀቅ ይሄ አንጋፋን ክለብ በተለይ ከፔሌ እስከ ኔይማር ጁኒየር የተለያዩ ተጫዋቾችን በተለያዩ ጊዜያቶች ላይ ያፈራ ክለብ ነውና ከዚህ ክለብ ነው የፈራውም ሮድሪጎ ማለት ነው። ሳንቶስን ለቆ ሪያል ማድሪድን በ38 ሚሊዮን ፓውንድ ውጪ ተደርጎበት እንደደረሰ ይታወቃል። ከመጣበት ጊዜ አንስቶ ቡድኑ የላሊጋ ሞኔ የሻምፒየንስ ሊግ ክብር እንዲጎናጸፉ የራሱን የቤት ስራ ከሰሩ ተጫዋቾች መካከል ስሙ ይጠቀሳል። አምና በሁሉም ጨዋታዎች 51 ጊዜ ተሰልፎ የተጫወተው 17 ጎሎችን አስቆጥሯል። በስፔን ላሊጋ እንዲሁም በሻምፒየንስ ሊግም እንዲያሳኩም የራሱን ትልቅ ሚና ተወጥቷልና በ2022 ድራማ የሬሞንታዳ የታየበት የሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ በተለይ ማንቸስተር ሲቲ ላይ ተቀይሮ ገብቶ 2 ጎሎችን ያስቆጠረበት አጋጣሚ ሮድሪጎ ሃይላይት ነው። ሁሌም በሪያል ማድሪድ ከነበረው ወርቃማ እንቅስቃሴ መካከል ይሄ ከፊት ነው የሚጠቀሰውና አሁን ማድሪዶች ወደ 85 ሚሊዮን ፓውንድ ገደማ ነው ለተጫዋቹ እየጠየቁ የሚገኙት። ይሄ ነገር ከቀረበ በተለይ ጠረጴዛው ላይ ለድርድር እንደሚቀርቡ እየተገለጸ ይገኛል። እንደሚታወቀው አርሰናል ረዘም ላለ ጊዜ ተጫዋቹን የማስፈረም ፍላጎት አላቸው። ከፍላጎት የዘለለ ግን ነገር የላቸው። መሬት ላይ ተጨባጭ የሆነ ንግግሮችን ድርድሮችን ሲያደርጉ አይስተዋልም። ከዛ ውጪ ሊቨርፑል ከሞሐመድ ሳላህ በክለቡ ጸንቶ የመቆየት ጥያቄ ጋር በተያያዘ ሮድሪጎ አልጎራሹ እንዲሆን በማሰብ ተጫዋቹን ለማስፈረም ሲጥሩ ቆይተዋል። በፊት ባሉት ጊዜያቶች ላይ ደሰንን ጨምሮ ግን ሌሎች ታምብሌዶች ያው አሁንም ቢሆን በተለይ ሁለቱ ክለቦች ከፍ ባለመልኩ ተጫዋቹን የግላቸው ለማድረግ ፉክክር ላይ እንደሆኑ ነው የሚጠቁሙት። በአጠቃላይ ሮድሪጎ በዚህ ዓመት 13 ጎሎችን አስቆጥሯል። ግን የኪሊያን ምባፔ መምጣት የጎል ተሳትፎን ካቀዘቀዙባቸው ተጫዋቾች መካከል አንዱና ዋነኛው ነው። ሜዳ ላይ እንቅስቃሴው አጠቃላይ ያው ሮድሪጎ ሌላ ተጫዋች መስሏል በዚህ ዓመት እውነቱን ለመናገርና ምናልባትም በተለይ ተጫዋቹ ሜዳ ላይም ከሌሎች ቡድን አጋሮች ጋር ያልተናበበበት ያልተግባባበት ሜዳ ላይ ብቻም ላይሆን እንደሚችል ነው በርካታ ሚዲያዎች እየዘገቡ የሚገኙት። ታዲያውን ተጫዋቹ አዲስ ጅማሮን ለመጀመርና ሳንቲያጎ ቤርናቦ ለመልቀቅ አሁን ዝግጁ ነው የሚሉ መረጃዎች መውጣቱን ተከትሎ እነዚህ 3 የፕሪሚየር ሊግ ክለቦች አርሰናል፣ ሊቨርፑልና ማንቸስተር ዩናይትድ በተለይ ፍላጎታቸውን አሳይቷል ተብሏልና ጠንከር ያለ ፍላጎት መሬት ላይ በማውረድ የዝውውር ጥያቄ በክረምቱ ማቅረባቸው እንደማይቀር ነው የተገለጸ የሚገኘውና ይህ ዝውውር ምናልባት የክረምት የዝውውር መስኮቶች በጣም በቁልፍ በሆነ መልኩ ትኩረት ሊስብ የሚችል አጓጊ ዝውውር ምዕራፍ ሊሆን እንደሚችል ብዙዎች እየገመቱት ይገኛሉ። ሮድሪጎ ወዴት ያቀናል የሚለው ጉዳይ ይጠበቃል። ግን ያው ሪያል ማድሪድ ያው እንደሚታወቀው እንደነ አርዳ ጉለር ከሶጭ ኤንድሪክ አይነት ተጫዋቾች ስላሏቸው ሮድሪጎ ለሽያጭ አናቀርብ የሚል ሀሳብ እንዳይሰነዝሩ ያደርጋቸዋልና የጠየቁት የገንዘብ መጠን ከቀረበ በተለይ ተጫዋቹን ለመሸኘት ዝግጁ ይሆናሉ ተብሎ ነው የሚገመተው። በዛ ሂደት እንግዲህ እነዚህ 3 የፕሪሚየር ሊግ ክለቦች ማለት እንቅስቃሴ ያደርጋሉ የሚለው ጉዳይ ይጠበቃል። በመጨረሻም አርሰናል ቀጣይ ዓመት የሚጠቀሙበትን የሜዳ ላይ ማሊያቸውን ይፋ አድርገዋል። ከአዲዳስ ትጥቅ አምራች ተቋም ጋር ባላቸው ስምምነት መሰረት በየዓመቱ የክለቡን ታሪክ ማንነትን ሊያሳዩ የሚችሉ ዲዛይኖችን በመጠቀም ሁሌም አዲሱ የውድድር ዘመን ከመምጣቱ በፊት ይፋ እንደሚያደርጉ ይታወቃልና በቀጣይ ዓመት በ2025 በ2026 የውድድር ዘመን ላይ የሚጠቀሙበትን ማሊያ አድርገዋል። ያ ማሊያ ወደ ኋላ ተጉዞ በተለይ 1949 እና 1950 የውድድር ዘመን ላይ ክለቡ ለመጀመሪያ ጊዜ የተጠቀመውን ማሊያ መሰረት ያደረገ መሆኑም ተገልጿል። ከዛ ውጪ አዳዲስ ቁጥሮችን የሚለብሱ ተጫዋቾችም ይኖራሉ። ግብ ጠባቂው ዴቪድ ራያ የቡድኑ ቁጥር 1 ግብ ጠባቂ ስለሆነ ቁጥር 1 እንግዲህ ቁጥሯን ይረከባል ማለት ነው። ራምስዴል በቋሚነት ክለቡን ለቆ ወደ ሳውዛምፕተን ማምራቱን ተከትሎ ቁጥሩን ዴቪድ ራያ እንግዲህ የሚረከብ ይሆናል ማለት ነው። እንዲሁም ተስፈኛው ኤታን ዋኔሪ እንግዲህ አሁን ግብ ጠባቂው ዴቪድ ራያ የሚለብሰውን 22 ቁጥርን የሚረከብ ይሆናል ማለት ነው። እንግዲህ በቀጣዩ የውድድር ዘመን በሜዳቸው የሚያደርጉትን ጨዋታ ላይ የሚጠቀሙበትን ይህንን የሜዳ ላይ ማሊያቸውን ማለት ነው በተለይ የመጨረሻ መርሃ ግብራቸውን የፊታችን እሁድ ከኒውካስል ጋር ያደርጋሉ አርሰናሎች። በዚህ ውድድር ዘመን ላይ መጨረሻ የኤሚሬትስ መርሃ ግብራቸው ነው። በጣም ተጠባቂና አጓጊ መርሃ ግብር ነው። ኒውካስል የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ከፍተኛ ትንቅንቅ የሚያደርግበት፣ አርሰናልም ከተሸነፉ ደረጃቸውን ለኒውካስል ያስረክባሉ። ስለዚህ ከፍተኛ ፉክክር የሚያደርጉበት መርሃ ግብር ይሆናል ተብሎ ይገመታልና በዚህ ጨዋታ ላይ ይህንን ቀጣይ ዓመት የሚጠቀሙበትን ማሊያ ለብሰው ይታያሉም ተብሏል። ለዛሬ ያዝላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።